የተከበሩ ቶዮዳዬ ከዚሁ ጋር ተያይዞ ቅድም የተከበሩ ዶክተር ፈቲ ያነሷቸውን ጥያቄዎች መመለስ ይችላሉ? እሺ ቴንክ ዩ የሆነ ኢኳል። ስለዚህ ያው በቅድሚያ በጣም አብሬያቸው በስራ ከምሰራቸው ከማከብራቸው የህዝብ ተወካዮች ጋር እዚህ ላይቭ ላይ በመግባቴ ደስተኛ ነኝ። ይሄ ስለ ናሽናል አይዲ ከማውራቴ በፊት እንዲሁ ከግል ከፐርሰናል ሪፍሌክሽን ለመጀመር እኔ ያው እንደምታዩኝ ወጣት ነኝ። በሰማኒያዎቹ ኢህአዴግ ወይም ወያኔ ሻዕቢያ የመሳሰሉት በገቡ ጊዜ ደርግ ያው በራሱ በአቅም ማነስ ተሸንፎ ወጥቶ ኢህአዴግ በገባ ጊዜ 83 ከዛ ደግሞ 85 ኤርትራ ተገነጠለች ሲባል ልጅ ነኝ። ያው መጽሔቶች አለው በዛ ጊዜ ታስታውሳላችሁ። መጽሔቶች በጣም ትላልቅ ነበሩ። የሆነ መጽሔት ላይ ያለ ስዕል ማልረሰው አለ። የሆኑ ሰዎች ከኤርትራ ሳይዶ ነው ሰንሰለት አስቀምጠው ወደዛ የጎተቷት በመሀል እንትን የሆነ እና በፊት ልጅ እያለን ያው ተገነጠለች ሲባል የሚመስለን ፊዚካሊ ሁሉ ነበር የሚመስለን። ኤኒዌይስ ወደ ምን እየደረስኩ ነው? ያኔ የማስታውሰው የቤተሰቦች የኔ የግል እናቴ የሚሰማት ስሜት እዚህ ላይ ምን ያህል የልብ ስብራት እንደነበር ኢትዮጵያ እንደዚህ የኢትዮጵያን ብሔራዊ ጥቅም የሚሸጡ ሰዎች ገብተው አሸነፍን ብለው ይዘው ወደ ባልባ ያረጓታል የሚለው ነገር በጊዜው ለህዝብ አልተዋጠለትም። አሁንም አልተዋጠም። ምንድነው ልዩነቱ? የዛሬ 20 ዓመት የዛሬ 25 ዓመት ይህን ማንሳት ክልክል ነበር። በፍጹም የማይወራ ወሬ ነው። ይህን የሚወራ የመንግስት ጸረ ሰላም ነው ተብሎ ይፈረጅበት ነበር። አሁን ከ30 ዓመት በኋላ ይህን ጥያቄ እንደ ህዝብ ስናነሳ እንደ መንግስት ስናነሳ እስከዛሬ አለመጠየቃችን ነው የሚገርመው። እቺን የምታክል 30 ኪሎ ሜትር ርቀት ባይኖኪላር ይዘህ እኮ ይታያል። ባህሩ ቅርብ ነው። ቀጭን መስመር ይዘው 400 ኪሎ ሜትር ርዝመት ያለው ጣሊያን በሰዓቱ መስመር አስምሮ ያው ውስጥ ገብቼ መቆጣጠር አልችልም፣ ግን ቢያንስ ዳርዳሩን ዝም ብዬ ላስምርና ሊያዘው ብሎ ያሰመረውን መስመር ይዞ ይሄ አይቀየርም አይጋገርም ተብሎ ዝም ብሎ ማስቀመጥ እኛም እንደ ሀገር እስከዛሬ አለመጠየቃችን የሚገርም ነገር ነበር። ስንጠይቅ ደግሞ የኤርትራ መንግስት መደንገጡ ግልጽ ነው፣ ተገቢም ነው። ምክንያቱም በቃ እኔ ይሄንን ኢትዮጵያንም አላሰራበትም እኔም አልሰራበትም። ምክንያቱም የኤርትራ ኢኮኖሚ እንኳን 3 ይሄ ሃርበር ናቹራል ሃርበር ይቅርና አንድ ይበዛበታል። 3 ናቹራል ሃርበር ዝም ብሎ ክሎዝ አድርጎ ማስቀመጥ ኦብቪየስ የሆነ ምንም ለራስ ጥቅም ታስቦ ሳይሆን የኢትዮጵያን ኢኮኖሚ የኢትዮጵያን ብሔራዊ ጥቅም መጉዳት ብቻ ኦብጀክቲቭ የሆነ ነው። ይሄ እንግዲህ ይቅርታ አድርጉልኝ እኔ 60ዎቹ ይሄ እነዛ የዛ ጀነሬሽን በሰዓቱ እንግዲህ አሁንም የኤርትራን እየመራ ያለው መንግስት ያለበት ችግር ነው። ይሄ ዊን አያስቡም፣ ሉዝ ነው። በአዲሱ እርግጠኛ ነኝ አዲሱ ጀነሬሽን ኤርትራ ውስጥ እንደዚህ አያስብም። ወጣቶች ኤርትራ ውስጥ እንደዚህ አያስብም። ኢትዮጵያን ወንድሞቻቸው ላይ ዘግተው የነሱን የዕለት ተዕለት የኑሮ እንቅስቃሴ የኑሮ ውድነት የኢኮኖሚ ላይ ጉዳት እያደረሱ መቀመጥ አያስቡም፣ እንደማይችሉም ስለሚያውቁት ማለት ነው። ስለዚህ የዊን የሆነ ሶሉሽን እንደ ሀገር ነው የምናስበው፣ እንደ ብልጽግና ዊን ነው የምናስበው። ኤርትራን መጉዳት ወርከሌን መጉዳት ወይ ግብፅን መጉዳት አይደለም የኛ ዓላማ። ኢትዮጵያን ማስጠቀም ነው፣ የራሳችንን ጥቅም ማስከበር ነው። ስለዚህ ጀስት ይህን ባክግራውንድ ለማንሳት ነው። ክቡር ጠቅላይ ሚኒስቴርም አምባሳደር ዲና አንስተውታል፣ ዶክተር ፈቲም አንስቶታል። ግብፅ ብዙ ነገር እያለች ነው። ግብፅ አሁን ይሄ ግድቡ ከተገደበ ጊዜ ጀምሮ ምን እያለች ነው? ምን አገባት ኢትዮጵያ በቀይ ባህር ጉዳይ ምን አገባት የሚል አርቲክል በቀን 3 ይወጣል በትንሹ። ምን አገባት? በጣም ተጨንቀውበታል። ከኤርትራ ይልቅ ኤርትራም ተጨንቃበታለች። የኤርትራ መንግስት የግብፅ መንግስትም ተጨንቋል። በቃ እንዴት ምን ቆርጣቸው ነው እነዚህ ኢትዮጵያን ብለው ደግሞ ሬድሲ እና ምክንያቱም በእነሱ ሂሳብ በግብፅ ሂሳብ በዛሬ 30 ዓመት የተዘጋ አሳክተውታል። በቃ ኢትዮጵያን ማራቅ ነበር አለማቸው፣ ሳክቶልናል ብለው ቁጭ ብለዋል። አሁን ያው ይሄ
ምንድነው የሚባለው እኩይ በሆነ እንትን የፈጠሩት ጥምረት ግብፅ፣ ኤርትራ ምን እያሉ ኤርትራም ያው ህዝቡ ጋር አይደለም ችግሩ መንግስት ጋር ነው። እንደዛ እነዚህ ችግሮች ቀስ እያሉ የተለያየ እንግዲህ ጥይት ለመግዛት ኦብጀክቲቭ ልማት ሳይሆን ጥይት ማቀባበል የሆነ መንግስት እንግዲህ ለሀገሩ ህዝብ አይጠቅምም። ቢያንስ ኢትዮጵያን ለጊዜው ትንሽ ጊዜ ችግር እዛ ተኩስ ምናምን ሊፈጥሩብን ይችላሉ፣ ግን ለሀገራቸው የራሳቸውን ናሽናል ኢንተረስት መጠበቅ አይደለም አለማቸው። የኤርትራ መንግስት ወደ ስልጣን ሲመጣ የኢትዮጵያን ናሽናል ኢንተረስት አታክ ማድረግ ነው፣ ወይም የኢትዮጵያን በቃ ኦሪጂናል ሀሳባቸው የኢምፖርት ኤክስፖርት ሁሉ ነገር ቡናም እኛ እንሸጣለን የኢትዮጵያን ወርቅ እኛ እንሸጣለን በሚል ሀሳብ ነበር። እሷ ልሳካ ሲል በቃ ዝም ብለን ዘግተን እንቀመጥ፣ እኛም ድሃ እንሆናለን፣ እናንተንም እንጨቁናለን። እሱ በብልጽግና መንግስት የማይሆን ነገር ነው። አሁን ዙሩም በኢንተርናሽናል ሌቭል እየጠበቀ ነው። የኮንጎ የዲአርሲን ካርታ ካያችሁት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ ሴንትራል አፍሪካን ሀገር ነች። መሀል አፍሪካ ላይ ያለች ሀገር ነች። እንደምንም ብላ ቀጭ አሁን እንዲያውም እዚህ ኮሜንት የሚጽፈው ሰው ካርታ ከፍቶ ቢያየው ጥሩ ነው። ምን ይመስላል የዲአርሲን ካርታ? ዲአርሲ ሴንትራል አፍሪካ ላይ ነው ያለችው። የዲአርሲ ሴንተር ከባህር በር 300፣ 400፣ 500፣ 700 ኪሎ ሜትር ርቀት ላይ ነው ያለው። እንደዛም ሆኖ እንደምንም ብሎ ቀጭን እጇን እንዲከታ የባህር በር አክሰስ አግኝታለች። እኛ እዚህ 30 ኪሎ ሜትር በባይኖኪላር ይታያል። ሊትራሊ ሬድሲ ይታያል ከኢትዮጵያ ላይ ሆነ አንዳንድ ቦታ ላይ እና እዚህ ሆነን እስከዛሬ ያለመጠየቃችን ዝም ማለታችን ሌሎችን ይገርማል። እኔ አሁን ለውጭ ዜጎች አሳያችኋለሁ ካርታችንን። ምን ይመስላችኋል? እቺ ቀጭን ነገር እንደዚህ በረዥሙ ተዘግታ እንደዚህ አይነት አስተውላችሁ ታውቃላችሁ ወይ? እንደዚህ አይነት ነገር አይታችሁ ታውቃላችሁ? ሌላ ሀገር መሀል ሆኖ 700 ኪሎ ሜትር ርቀት ላይ ሆኖ ቀጭን እጁን አስገብቶ የባህር አክሰስ ያገኛል። እና ብዙ ሰው ይገርመዋል የውጭ ዜጋ ሳይ እንዴት እንደዚህ አይነት ቀጭን እንትን እንዴት ዝም አላችሁ? በተለይ በፈቃዳችን እንደተሰጠ ተደርጎ ስለሆነ የተሳለ ፈቃዳችን አይደለም የተሰጠው። በመሀል በነበረ በሲቪል ዋር የአማጽያን ገብተው በያዙት ስልጣን በጊዜያዊ መንግስት የተወሰደ መሬት ነው። ይሄ ኢትዮጵያ ዶክተር አብይም ጠቅሶታል። መታኮስ አንፈልግም፣ ግን ናሽናል ኢንተረስታችንን እናስጠብቃለን። የሚጠይቅ ጀነሬሽን የመጣው በዊን የሚያስብ ነው። ኤርትራን መጉዳት አይፈልግም። ኢትዮጵያ ፕሮስፐር ካረገች ነው ኤርትራ ፕሮስፐር የምታደርገው። ኢትዮጵያ በር ተዘግቶ ደግሞ ኤርትራ ከፖቨርቲ መውጣት አትችልም። ህዝቡም እንደዚህ እንደተሰደደ ይኖራል፣ እንደ ደህየ ይኖራል። ኤርትራ ህዝብና እኛ የጋራ ጉዳት አንፈልግም፣ የጋራ ጥቅም ነው የምንፈልገው የሚለው በጣም ጥሩ ነጥብ ነው። ፓርላማ ላይ የሀገራችን ክቡር ጠቅላይ ሚኒስትር የሚያነሱት አሁንም እነ አምባሳደር ዲና እነ ዶክተር ፈቲ ያነሱት ነጥብ በጣም አሪፍ ነጥብ ነው። የናሽናል አይዲን በተመለከተ ዶክተር ፈቲ ስለጠይቀኝ ናሽናል አይዲ ብዙ አሁን ኡጋንዳ እዚህ ቅርብ ኡጋንዳ ብታየው የኡጋንዳ ናሽናል አይዲ በጣም ብዙ ፕሮሰስ ታልፎ ነው የሚገኘው። ኡጋንዳ ተሰደው የሚኖሩ ኤርትራውያን ማግኘት አይችሉም። እዛ በስደት የሄዱ ኢትዮጵያውያን ካሉ ማግኘት አይችሉም። እኛ በኢንክሉሲቭ አቃፊ የሆነ ስርዓትን የዘረጋ ነው። አንድ ሰው ስደተኛ ቢሆንም ሰብአዊ መብቱ ይጠበቅለታል፣ የስደተኝነት መብቱ ይጠበቅለታል። ናሽናል አይዲ ዜግነታቸውን እስካላጭበረበሩ ድረስ ኤርትራዊ ከሆነ ኤርትራዊ ብሎ፣ ሱዳናዊ ከሆነ ሱዳናዊ ብሎ ናሽናል አይዲ ይወስዳል። የስደተኛ ሲስተም ጋር ኢንተግሬት አድርጓል። ባይዞ አንዳንድ የማጭበርበር ሙከራዎች ምኖች እነሱም እየተያዙ በህግ ሂደት እየተካሄደበት ነው። ስለዚህ ይህንን አይዲ አላቸው ማለት ካን አክሰስ ሰርቪስ አክሰስ ማድረግ ይችላሉ፣ ንግድ መስራት ይችላሉ፣ ነግደው ራሳቸውን ቤተሰባቸውን መጥቀም ይችላሉ። ኢትዮጵያ ከስደተኛ ምንጭ ይልቅ የስደተኛ ተቀባይ ነች። 1 ሚሊዮን በላይ ስደተኞች ኢትዮጵያ ውስጥ ይገኛሉ። በአሁኑ ጊዜ በጣም ትልቅ ቁጥር ነው። ኤርትራውያን በጣም ብዙ አሉ። ሱዳናውያን እንግዲህ ያው ሱዳን በጣም የሚያሳዝን ሲቪል ዋር ውስጥ ነች። በጣም ብዙ ሱዳናውያን አሉ። ደቡብ ሱዳን በጣም ብዙ፣ ሶማሊያ በጣም ብዙ እና የአቃፊ ሀገር ነች ኢትዮጵያ። የሚመጣብንን ሰው ባይዞ በቅርብ ከ3 ቀን በፊት እንዳጋጣሚ ቦንጋ ነበርኩ፣ ደቡብ ምዕራብ ኢትዮጵያ። ደቡብ ምዕራብ ኢትዮጵያን ብቻ አይተ ኢትዮጵያ ሄቨን ኦነር ዝላትላ አትችልም።
ባይዘ እንደዚህ በዚህ በየሶሻል ሚዲያው በየመኑ ክፉ ነገር የሚናገሩ ሰዎች ሀገራቸውን ስለማያውቁ ነው። ሄደው ቢያዩ ሄቨን ኦን እርዝ ማለት እዚህ ነው ያለው። ሄቨን ኦን እርዝ ነው ያለው። ለሌሎች መትረፍ ይችላል። ጀስት ደቡብ ምዕራብ ኢትዮጵያ ብቻ ሌላውን እርሳው፣ ኦሮሚያን፣ አማራን፣ ሌላውን ደቡብ ምዕራብ ኢትዮጵያ ሆርን ኦፍ አፍሪካን መመገብ ይችላል። ኤርትራን መመገብ ይችላል። ሱዳን መመገብ ይችላል። እና ዊ ሃቭ ሪሶርስስ። አሁን ደግሞ ናሽናል ኢንተረስቱን የሚጠይቅ ህዝብ አለ፣ ወጣት አለ። ዘኒው ጀኔሬሽን ሊደርስ እንደ ዶክተር አብይ አይነት የሀገር ሊደር እዚህ የተከበሩ የፓርላማ አባላት ዘኒው ጀኔሬሽን ኢዝ አስኪንግ ኩዌስችንስ። ይሄ ዝም ብሎ ናሽናል ኢንተረስቱን ወደኋላ ጥሎ ይሄማ በፍጹም አይጠየቅም እያለ እንደዚህ ፊት ለፊት አግጦ የወጣ አንፌር የሆነ ነገር ከባህር በር ቅርብ ሆነን አለማስጠቀም። ቢያንስ ጅቡቲ በቢሊዮኖች ቢያስከፍሉንም እያስጠቀሙን ነው። ክቡር ጠቅላይ ሚኒስትር ጠቅሰውታል። ምንም አይነት ኢንፍራስትራክቸር መንገድ እንዲዘረጋ አይፈለግም። ወደ አሰብ እዛ አካባቢ እንዲገነባ አይፈለግም። ክሬን እንዲገነባ አይፈለግም። ይህ ምንድን ነው? ሉዝ ሜንታሊቲ ነው። ይህ ስልሳዎቹ የኦልድ ጀነሬሽን የኤርትራ አመራሮች አሁን ሊደርሺፕ ላይ ያሉ ሰዎች በቃ ይሄ ከኢትዮጵያን ጎድተው አንድ ቀልድ አለ የምታስታውሱት ከሆነ አንድ ሰው ፈጣሪ ምን እንዳደረግልህ ትወዳለህ? የፈለግከውን ነገር እሰጥሃለሁ፣ ግን ለአንተ የምሰጠውን ደብል አደረግልሃለሁ ለጎረቤትህ አለው። ጎረቤቱን ይጠለዋል ሰውየው። ስለዚህ ምን አለ? አሰብ በጣም ተጨነቀ። 1 ሚሊዮን ብር ቢጠይቀው 2 ሚሊዮን ለሱ ሊሰጥ ነው። ስለዚህ አይ በቃ አንድ አይኔን አጥፈው አለው። የዛኛው ሁለቱ እንዲጠፋ ነው። ይሄ ቀልድ ነው ይባላል፣ ግን አሁን የኤርትራ ያለው የሽማግሌዎቹ ሊደርሺፕ ጋር የምናየው ይህንን ነው። እኛም ደሃ እንሆናለን፣ እነሱንም መንገድ እንዘጋለን ነው። ምንም አይነት ኢንተረስት አለመኖርና ብዙ አይቆይም። ይሄ ጀኔሬሽኑ ወጣት ኤርትራውያን በዚህ አያምኑም፣ ሊያምኑም አይችሉም። በሉዝ ነገር እንደሚጎዳቸው ስለሚያውቁ ኢትዮጵያንም በዚህ ዝም ብለን ይሄንን አድበስብሰን የምናልፍበት ጊዜ አልፏል። ናሽናል ኢንተረስታችንን እናስከብራለን ለማለት ነው። ቴንክ ዩ። በጣም እናመሰግናለን የተከበሩ አቶ ዳሄ። ቀጥሎ አሁን ጊዜያችንን በአግባቡ ለመጠቀም አይ ቲንክ ኔትወርክ እያስወጣ ነው ሰዎችን። ዶክተር ፈቲንም እንደዚሁ አምባሳደር ዲና ሙፍቲም እየወጡ እየተመለሱ የሚናገሩት አለ። ኦኬ ዶክተር ፈቲ ዶክተር ፈቲ አለ። አቶ አያና ዶክተር ሮባን አክሰፕት አድርገው። ዶክተር ሮባ አክሰፕት ተደርጓል። እሱም ኔትወርክ እየገባ ነው። ዶክተር ሮባን በተመሳሳይ ኔትወርክ እንደዚሁ እያስቸገረው ነው። የፆታ ስብጥርን እንድንፈጥር ወደ ተከበሩ ሰሚራ እንሂድና ከዛ በኋላ ወደ አንተ እንመለስ። ፈቃደኛ ከሆንክ ዶክተር ፈቲ። እሺ የተከበሩ ሰሚራ ጠቅላይ ሚኒስትራችን የፓርላማ ባደረጉት ንግግር ላይ እኔ የተረዳሁት አንደኛ ናቸውና ሀገር መሪ የግልም ከፍተኛ ያደረጉ ያው አገሮች ግንኙነታቸው ያው በኢንተረስት ላይ ነው። ባይዘው የትኛውም ሀገር ብትሆን በራሷ አንዱ የግድ ሪሌሽኑ የሚያስፈልገውም ለዛ ነው። የአንዱን ጉድለት አንዱ መሙላት አለበትና በዚህ ደረጃ ፐርሰናሊም ያው ይታወቃል የኤርትራ መሪና ግን እሳቸው ባላቸው ኮሚትመንት እንዴት አብረው ራሱ ስቀው ማያውቁትን ሰው እንዴት ሲያስቁ እንደነበሩ ይሄ ራሱን በዘው ያንዱ የዲፕሎማሲ ስራ ነው ብዬ ነው ማስበውና በዛ ደረጃ ነበር የተጀመረው ግንኙነት። ህዝቡን እንዳያችሁት ነው ባይዘው ምን ያህል ኢትዮጵያ ኤርፖርት ሲመጡ ምን ያህል መሬቱን ራሱ እየሳሙ እንዴት እንደነበሩ ያየንበት ሁኔታ አለ ማለት ነው። ስለዚህ ፐርሰናል የተደረጉ ጥረቶች በጣም በከፍተኛ ደረጃ እንደሄዱ በግልጽ ያስቀመጡበት ሁኔታ አለ። ይሄ እንደ ሀገር የተደረገው ግንኙነት ግን መጨረሻ ላይ ተከፍቶ የነበረውን ራሱ ተመልሶ የተዘጋበት ሁኔታ እንደነበረ የገለጹበት ሁኔታ አለ። ስለዚህ ሰው ደግሞ ሁለት ሰው አልግባባ ካለ ሶስተኛ ሰው ሽምግልና መጥራቱ አይቀርም ማለት ነው።
ይሄንንም በግልጽ አስቀምጠዋል። አገራቶች በዚህ ጉዳይ ላይ እንዲዳኟቸው በግልጽ ከነሱ ጋር ኮሙኒኬት እንዳደረጉ በግልጽ ያስረዱበት ሁኔታ ነው ያለው ማለት ነው። ስለዚህ ጥረቶቹ እኔ ፍሬ ያፈራሉ ብዬ ነው ማስበው። በዚህ በዲፕሎማሲ በዚህ ከተኬደ ፍሬ ማፍራት አለባቸው። ሌላኛው ደግሞ ስለ አፍሪካ አንድነት ስናወራ በጋራ ተያይዞ በጋራ አሁን በአብዛኛው የአፍሪካ ሀገሮች በድህነት ውስጥ ያሉበት ሁኔታ አለ ማለት ነው። ከዚህ ድህነት ውስጥ ወጥቶ ዓለም የደረሰበትን ወይም ያደጉትን አገራት ላይ ለመድረስ እርስ በርሳቸው መደጋገፍ፣ መረዳዳትና ሰፖርት መደራረግ አለበት። ዩኒቲ መፈጠር መቻል አለበት ማለት ነው። ስለዚህ አፍሪካ ዩኒየንም በዚህ ጉዳይ ላይ ጣልቃ ሊገባ አክቹአሊ ኮሚኒኬት እንደተደረገ ኢንፎርሜሽን አለ፣ ግን ጣልቃም ሊገባ ይገባል ማለት ነው። ይሄ የኢትዮጵያና የኤርትራ ጉዳይ ብቻ ሳይሆን አፍሪካ ተያይዞ በጋራ የመበልጸግ ጉዳይ ነው። አሁን አሰፖርቱን እኮ ማንም እየተጠቀመበት አይደለም። ባይዘዌ ሪሶርስ በማባከን ራሱ ሰው መጠየቅ መቻል አለበት። አንድ ሪሶርስ አስተዋጽኦ ሳያደርግ ለ30 ዓመታት ተዘግቶ መቀመጥ ማለት ራሱ ውድ የሆነውን ሪሶርስን ስኬርስ ነው ሪሶርስና ይሄንን ማባከን ነው ማለት ነው። በዚህ ራሱ አንድ ሰው መጠየቅ መቻል አለበት። ይሄንን ፕራይም ሚኒስትሩም ህዝቡም ያውቀዋል ባይዘው ይሄን ጉዳይ ማለት ነው። ማን ነው ያለ ፖርት የተዘጋች ሀገር ኢትዮጵያን ያደረገው የሚለውን ነገር ሌጋል ግራውንድ ያለው ኢትዮጵያን የሚወክል አካል እንዳልሆነ በግልጽ የሚታወቅ ጉዳይ ነው ማለት ነው። ይሄንን ደግሞ ከዶክሜንት ጭምር ምንም አይነት የሰነድ ማስረጃ እንደሌለ ክቡር ጠቅላይ ሚኒስትሩ በግልጽ አስቀምጠዋል ማለት ነው። ስለዚህ በዚህ ባሻጥር ያጣነው ነገር እንዲሁም ስኬርስ የሆነው ሪሶርስ ደግሞ እንዲባከን የተደረገበት ሁኔታ ስላለ የአፍሪካ ዩኒየን በዚህ ጉዳይ ላይ የኔ አጀንዳ ነው ብሎ መግባት መቻል አለበት ማለት ነው። ሌላኛው እንደ ኢትዮጵያ እኔ እየጎዳን ነው ያለው ብዬ ማስበው ትርክቶችን አይቻልም፣ አይደረግም፣ ሁሉም ነገር ጦርነት፣ ይሄ ለረጅም ዓመት የተሰራብን ትርክት ነው ማለት ነው። ሁሌ ጥያቄዎች ሲነሱ እኛ በዲፕሎማሲ እናሳካዋለን ብሎ ማሰብ እኔ ብዙ ሰዎች ላይ እንደ ችግር የማየው ነገር ነው ማለት ነው። በቃ የሆነ ነገር ፍላጎት እንደ ሀገር ሲኖረን ሁሌ ጭንቅላታችን ውስጥ ቢመጣ እልቂት፣ ጦርነት፣ ውድመት ነው። ይሄ ነገር መስተካከል መቻል አለበት ማለት ነው። ከዚህ ከተዛባ ትርክት ጋር ተያይዘው አሰብ የኢትዮጵያ አካል አይደለችም የሚለው በአብዛኛው በጣም የተሰራብን ነው ማለት ነው። እውነት ነው ብሎ እስከማመን ድረስ የወሰደን ሁኔታ አለ ማለት ነው። ግን ዶክሜንቶችን ስታይ የተለያዩ ጽሁፎችን ስታይ ግን ይሄን ነገር ክሊር ቁጭ አድርጎ የኢትዮጵያ አካል እንዳልሆነች የሚያስረዱ ነገሮች በግልጽ አታገኝም ማለት ነው። ስለዚህ ይሄ ግን እኛ ኢትዮጵያኖች ውስጥ በተዘራብን ትርክት መሰረት እውነት አድርገን በህግ ራሱ ብንሄድ ክሌም ብናደርግ የማናሸንፍ አይነት የተሸናፊነት ስሜት በጭንቅላታችን ውስጥ እንዲፈጠር ተደርጓል ማለት ነው። ይሄ ነገር በዚህ በእንትናችን ብቻ አይደለም። አባይ ግድብን እኮ እኛ የግድቡ ውሃ አመንጪ አካል ኮርሱ ሆነን ሳለ ግን ከነኚህ ውሃ አካላቶች ተገለን ስንኖር እኮ አክሴፕት አድርገን እኛ ትክክለኛ አባይ መንካት እንደሌለብን ትክክለኛ አስተሳሰብ አድርገን ወስደን ለረጅም ጊዜ ይሄንን ነገር ሲፈስ እያየ ነው ዝም ያለበት ሁኔታ ነው። እኔ ኢኮኖሚ ብቻ አይደለም እስከዛሬ ድረስ አባይ እንድንገድብ ያደረገን ብዬ አላስብም። ይሄ ትርክትም ነው። በቃ የማይነካ የኢትዮጵያ ከዚህ ነገር ምንም አይነት መብት የሌላት አድርገን ጭንቅላታችን ውስጥ የተዘራው ትርክት ጭንቅላታችንን አስሮ ስላስቀመጠን ነው ማለት ነው። ብዙ ነው ምክንያቶችን በትርክቱ ዙሪያ መጥቀስ እንችላለን ማለት ነው። ይሄ ትርክት ነው መሰበር ያለበት ማለት ነው። መብትን መጠየቅ ሻይን ሊያደርገን ወይም ሊያሳፍረን አይገባም ማለት ነው። በግልጽ እኮ እንትን እንላለን 130 ሚሊዮን ህዝብ ይዘን ይሄን ነገር ሳናገኝ ተዘግተን መቀመጥ ሼም እኮ ነው ባይዘው ግፍም ነው ባይዘው በሰብአዊ መብት ደረጃ ጋየ ነው። ይሄን ሁላ ህዝብ ዘግተህበት በድህነት ውስጥ እንዲሰቃይ ማድረግ የዘጋህበት በር ደግሞ ለማንም ጥቅም ያልዋለ እንዲሁ የባከነ ምድረ በዳ ሆኖ እየተቀመጠን ወደብ ነው ወይም በር ነው እየጠየቅን ያለ ነው። ስለዚህ ይሄ ትርክትን
መስበር መቻል እንዳለብን በክቡር ጠቅላይ ሚኒስትሩ የተቀመጠበት ሁኔታ አለ ማለት ነው። ትልቁ ግን ምንም ጥያቄ የሌለው ነገር ወደብ የማግኘት በር የማግኘት ጥያቄያችን የማይቀር ነው። ምንም ጥያቄ የለውም። በቃ ይሄንን ሁላችንም ልናገኝ ይገባል የሚለውን ነገር ተፈጥሮ የሰጠችን ሀብት ነውና ልናገኝ ይገባል የሚለውን ምንም ጥያቄ የሌለው በ4 ነጥብ የተቀመጠ መሆኑን አይቻለው። ይሄንን ነገር ግን በዲፕሎማሲ በችኮላ ወይም በመጣደፍ የሚደረግ ነገሮች እንዳልሆነን የተረዳሁትኝ። በዲፕሎማሲ ስራዎች የተለያዩ አካላቶች በዚህ ጉዳይ ላይ የራሳቸውን ተሳትፎ አድርጎ ማምጣት እንደምንችል፣ ስለዚህ ይሄንን ስንል ግን እንዳለፈው 30 ዓመት አይፈጅብንም ነው። በአጭር ጊዜ ውስጥ ግን በተረጋጋና በበሰለ ሁኔታ በሚሰሩ ዲፕሎማሲዎች ይሄን የባህር በር ማግኘታችን ማይቀር ጉዳይ መሆኑን ዛሬ እኔ ስለ ፖርት አወራለሁ፣ ልጄ ግን ፖርት ላይ ሄዳ ኢንጆይ ታደርጋለች ብዬ ነው ማስበው። ስለዚህ እናገኘዋለን የሚል ጥያቄ እንትን ነው የተረዳሁትኛ። በአጠቃላይ የመብት ጥያቄና አገር ማግኘት ያለባትን ኢንተረስት ከየትኛውም አካል ላይ በጥሩ ሁኔታ ወይም በዲፕሎማሲ ማግኘት እንደምትችል የተረዳውበት ሁኔታና ለዚህም ደግሞ መንግስታችን በስፋት እየሰራበት ያለበት ሁኔታ መኖሩን እገነዘባለሁ። ሁላችንም ደግሞ የዜግነት ድርሻችንን በዚሁ መወጣት መቻል አለብን ብዬ ለመግለጽ ፈልጋለሁ። አመሰግናለሁ። በጣም እናመሰግናለን የተከበሩ ሰሚራ። ተከበሩ ዶክተር ፈቲ አቅጣጫ የሚያስይዙት ወይም ደግሞ የሚናገሩት ነገር ካለ ደርሶ ደርስት አያዳ ምንድን ነው የውዳሄንም ማመስገን እፈልጋለሁ። ቅድም ያነሳቸው ነገሮች አሉ። በተለይ የኤርትራ ሕዝብ በድህነት እየኖረ ነው፣ እየተሰቃየ ነው። ወጣቱ መቼም እንደዚሁ ሊዘልቅ አይችልም። አዎ እኛ ልክ ናቸው፣ እሳቸው ትክክል ናቸው። ማንም ሰው በድህነት መኖር አይፈልግም። በተለይ እኛ ኢትዮጵያውያን በድህነት አንኖርም ከዚህ በኋላ። ምናልባት ኤርትራውያን ድህነቱ ተመችቷቸው ከሆነ እኛ ድህነቱ አይመቸንም፣ አልተመቸንም። በድህነት ከዚህ በኋላ አንቀጥልም። እነሱ ለ30 ዓመት በአንድ መንግስት ህገ መንግስት በሌለው ምርጫ በሌለው ዲሞክራሲ አካሄድ የሌለበት የዓለም መንግስታት በርካታ ማዕቀብ የጣሉበት ከጎረቤት ሀገራት ጋር ማይስማማ ችግር ያለበት ፖለቲካ ፓርቲ ፉክክር የሌለበት እዛ እኛ እነሱ ከሞቃቸው እኛ አያገባንም። በሌሎች ሀገራት ጣልቃ አንገባም። ባይዘው እኛ እዚህ ምክር ቤት አባላት ምክር ቤቱን ወክለን ሳይሆን የራሳችን እንደ አንድ ዜጋ የራሳችን ሀሳብ ነው እዚህ እየሰጠን ያለ ነው። ይሄ ግንዛቤ ውስጥ ይገባ። ሁሉም የራሱን ነው። ተቋምን ወክለን ወይንም የሆነ የመንግስት አካልን ወክለን አይደለም። እንደ ዜጋ የግለሰብ ሀሳባችን ነው የምንገልጸው። እኛ ድህነትን ከዚህ በኋላ አንቀበልም። ሌላው ምንድነው? እኛ ሰላማዊ ጦርነት ውስጥ ነው ያለ ነው። እኛ ኦልሬዲ ልጆቻችን እየሞቱ ነው። አሁን ሰላም ውስጥ እኮ አይደለም ጦርነት ውስጥ እኮ ነው ያለ ነው። እርስ በራስ የምንጋጨው ድህነቱ፣ ኢንፍሌሽኑ፣ የኑሮ ውድነቱ እነዚህ ሁላ እኮ ከባህር በር ጋር የተያዙ ናቸው። እነዚህ ነገሮች ናቸው እኮ እኛ ችግር ውስጥ የከተቱን፣ መከራ ውስጥ የከተቱን። የእርስ በርስ ግጭቱ እኮ ስራ አጥ ምክንያት እኮ ነው። ዜጎች ጫካ ገብተው ከእንደገና አሁን ሰው ታገተ ይልሃል፣ እዚህ ጋር ደህንነት አጣው ይልሃል፣ እዚህ ጋር ከኢኮኖሚ ጋር በተያያዘ ሌሎች የተለያዩ ምክንያቶችን እያሳበበ ሰው ግጭት ውስጥ፣ ጦርነት ውስጥ፣ ኢኮኖሚክ ኢምባላንስ፣ አንኢምፕሎይመንት፣ እነዚህ ሁላ ችግሮች እኮ ባህር በር በማጣታችን ነው። ኦልሬዲ እኛ ጦርነት ውስጥ ነን። ኦልሬዲ እኛ ችግር ውስጥ ነን ያለ ነው። ተጋላጭ ነን። ትልቅ ተጋላጭነት አለብን። እዚህ ጋር ወደ 10 የሚሆኑ ሀገራት ከርቀት መጥተው ሚሊተሪ ቤዝ እዚህ ጋር አድርጎ የሀገራቸውን ብሔራዊ ጥቅም እያስከበሩ ነው። እኛ በአንድ በጅቡቲ ጥገኛ በሆነው በጣም በውድ ዋጋ እየከፈልን ከዚህ በኋላ እንደዚህ መቀጠል አንችልም። ከዚህ የበለፈ ደግሞ እኛ ታሪካዊ ማስረጃ አለን። አሰብን ስናስተዳድር የነበርን ሀገር ነን። አሁን እኛ የምንፈልገው አሁንም ክቡር ጠቅላይ ሚኒስትሩ ተናግረዋል፣ በጠረጴዛ ዙሪያ መቀመጥ ነው። ለምንድን ነው ጠረጴዛ ዙሪያ መቀመጥ እምቢ የሚሉት? የኤርትራ መንግስት ማለት ነው እንደሚሸነፍ ያውቀዋል። በጠረጴዛ ዙሪያ ቁጭ ብሎ ከተደራደረ በሀሳብ የበላይነት በማስረጃ በተደገፈ የኤርትራ መንግስት እንደሚሸነፍ ያውቀዋል። በጠረጴዛ ዙሪያ መቀመጥና መዋየት አይፈልግም። በትዊተር እና በሶሻል ሚዲያ ላይ የሆነ ነገር መጻፍ ምናምን ነው፣ በቃ ፈንጂ መጣል ነው የማይሆን 1150 ኪሎ ሜትር 1150 ኪሎ ሜትር ይዘ ለኢትዮጵያ አሰብን የመሰሉ የተወሰነ
በመሬት መለዋወጥ ሊሆን ይችላል። በተለያዩ መልክ አማራጭ ተቀምጦልሃል። የግመል መጠጫ አድርገህ ሀገርህንም ሳትጠቅም ሌላውንም ሳትጠቅም ዘግቼ የሌሎች ሀገራትን ፍላጎት የባዕድ ሀገራትን ሌሎች ሀገራትን ፍላጎት ለማሳካት የኢትዮጵያ ጠላቶችን ፍላጎት ለማሳካት ኢትዮጵያን ኢትዮጵያ እኮ በታሪኳ ማንንም ሀገር እኮ ሄዳ ወራ እኮ አታውቅም። ኢትዮጵያ በታሪኳ የመጣባትን ጠላት ተገዳ ጦርነት ውስጥ ካልገባች በስተቀር ማንንም ሀገር ሄዳ ሉዓላዊ ሀገር ደፍራ ትሬት ሆና አታውቅም። እንዳውም ሰላም ስታስከብር ነው የምትውለው። እዚህ ሶማሊያም፣ ኮንጎ ቁጥርልኝ ወደ 10 ሀገር በላይ ሰላም አስከባሪ ልጆች ሄደው ቀጠናውን ሰላም ለማስከበር ጥረት የምታደርግ ሀገር ነች። ኢትዮጵያ በማደጓ በመለወጣ አባይ ግድብን አስመርቃ ኤሌክትሪክ አሁንም እኮ እየሰጠች እኮ ነው። ኢትዮጵያ ማደጓና መቀየራ መለወጣ ለማን ነው ትሬት? ለማን ነው ስጋቱ? ለኤርትራ ወንድሞቻችን። የኤርትራ ህዝብ አብሮ ስንት ዓመት የኖረ በቋንቋ በስነ ልቦና በሃይማኖት አስተሳሰብ ብዙ ነገር አንድ የሆነ ነገር ለኤርትራ መልሰን እንዴት ነው ትሬት የምንሆነው? ለኤርትራ ህዝብ እንዴት ነው ስጋት የምንሆነው? this is impossible። ይሄ ሊታሰብ የሚገባ አይደለም፣ ሊሆንም የሚችል ነገር አይደለም። ምንድን ነው ችግሩ? እኛ ይሄንን በጠረጴዛ ዙሪያ አሁንም እንዲቀመጡ እንፈልጋለን። በጠረጴዛ ዙሪያ ቁጭ ብለው መወያየት። በጠረጴዛ ዙሪያ ቁጭ ብለው ይሸነፋሉ። በጠረጴዛ ዙሪያ ቁጭ ብለው ቢቀመጡም ይሸነፋሉ፣ ባይቀመጡም ይሸነፋሉ። in both way they will lose, they know this። ሁለቱም መንገድ አይዋጣቸውም። በጠረጴዛ ዙሪያ ቁጭ ብለው በዓለም አቀፍ ህግ መሰረት በሀገራት መካከል በትብብር መሰረት በቀጠናዊ ተቋማትም ሊሆን ይችላል፣ በባይላተራል በጣም ተሞክሯል። ክቡር ጠቅላይ ሚኒስትሩ ገልጸዋል። ክቡር ጠቅላይ ሚኒስትሩ ኖቤል ሽልማት የሚያገኙበት ነው። በሁለቱ ሀገራት መካከል ሰላም ለማስፈን ቅድም ተጠቅሷል። ኤርትራውያን ኢትዮጵያ መጥተው እንደፈለጉ እየኖሩ ከ1 ሚሊዮን በላይ ስደተኛ ሆስት አድርገን ዲፕሎማሲ ለመመለስ ከፍተኛ ጥረት እያደረግን ይሄን ሁሉ ነገር አልቀበልም ብለው የሚሄዱበት ነገር ምንድን ነው የሚያሳየው? ምንድን ነው ትንተናው? ይሄ ነገር እነሱ ፍላጎት ኢትዮጵያን ማዳከም፣ ኢትዮጵያ አሁንም ልጆቻችን በስደት እንዲሞቱ፣ ኢትዮጵያውያን እርስ በራስ እንድንጋጭ፣ ኢኮኖሚያችን እንዲወድቅ፣ የበታች እንድንሆን፣ ከፍተኛ ችግር ውስጥ እንድንገባ ነው የሚፈልጉት። ይሄንን ነገር በዓለም አቀፍ ህግ መሰረት መፍትሄ ፈልጎ በአጭሩ በቀላሉ መፍታት እየተቻለ ይሄ ሁሉ ውስብስብ ኒውክሌር ሳይንስ፣ ስፔስ ሳይንስ ወይንም በጣም ውስብስብ ነገር ማድረግ አያስፈልግም። ተደራድረ፣ ተመካክረ፣ ተስማምተ ቁጭ ብለ ዓለም አቀፍ ልምድ በሚያሳየው መንገድ ሀገርህን አሳድገ ኢትዮጵያውያንም አድገው እነሱም አድገው በጋራ በትብብር ቀጠናው ማሳደግ ሲገባ እድገት የማይፈልግ ብልጽግና የማይፈልግ መለወጥ የማይፈልግ ጦርነት ብቻ የሚፈልግ ምን አይነት ጎረቤት ነው? ምን አይነት ጎረቤት ነው የመጣብን? ስለዚህ አሁን እኛ የምንፈልገው ክቡር ጠቅላይ ሚኒስትሩ ብለዋል፣ በተከበረው ምክር ቤት ፊት ተናግረዋል። ቁጭ ብለን አደራድሩን። የኢትዮጵያ ህዝብ ጥያቄ ነው። የኢትዮጵያ ህዝብ ፓርላማው ሙሉ ጭብጨባው እንደዚህ አይነት ጭብጨባ እኔ አይቼ አላውቅም። በጣም ለረጅም ደቂቃ ነው የተጨበጨበው። በግድ ነው ጭብጨባ የቆመው። ስለዚህ ሙሉ የኢትዮጵያ ህዝብ ተወካይ ነው እዛ ምክር ቤት ያለው። ሙሉ የኢትዮጵያ ህዝብ ተወካይ ነው ማክሰኞ ቀን ድጋፍ ያገኙት ክቡር ጠቅላይ ሚኒስትሩ። እኛ አሁንም ልመናችን እየቀጠልን ነው። ይሄ ልመና ግን እንደዚሁ አይቀጥልም። 1,000,000% እርግጠኛ ነኝ ብለዋል ክቡር ጠቅላይ ሚኒስትሩ። ኢትዮጵያ እንደዚህ ተዘግባት አትቀጥልም። በዚህ ጀኔሬሽን ደግሞ እናሳካዋለን የሚል ሀሳብ አለኝ እኔ ግሌ። ቀጣይ ትውልድ የሚባል ነገር የለም። እንደውም እኮ አያና የተከበራችሁ ምክር ቤት አባላት ልብ ካላችሁ አንዳንድ እኮ ሰዎች እኮ ዜጎቻችን አያና እየሰማኝ ከሆነ አንተም በኋላ ሪፍሌክት ታደርጋለህ። የምን ሰጥቶ መቀበል ነው? ክቡር ጠቅላይ ሚኒስትሩ እኮ ማስረጃ አጣን፣ ይሄ ነገር ህጋዊ አይደለም፣ ትክክል አይደለም፣ ማስረጃም አጣን እያሉ ነው። ስለዚህ የምን ሰጥቶ መቀበል ነው እያሉ ነው አንዳንድ ዜጎቻችን። ያጣነውን መቀበል ነው እንጂ ከእንደገና ሌላ ምንድን ነው የምንሰጠው? ጭራሽ አሁን እስከዛሬ ሰጥቶ መቀበል እየለመንን ነበር። ከኤርፖርት ውሰዱ፣ ከቴሌኮም ውሰዱ፣ መሬት እንቀያየር፣ የፈለጋችሁትን እየለመንን ነው እስከዛሬ። ዲፕሎማሲው አሁንም ያን አቋም ይዘዋል። መንግስት ያንን አቋም እየያዘ ነው። አሁንም የመንግስት አቋም ያ ነው። አሁን ግን ዜጎቻችን አሁን በቃ ይህንን የክቡር ጠቅላይ ሚኒስትሩን መልእክት ከሰሙ በኋላ ያውቁታል አብዛኞቻቸው። ይሄ ጥያቄ አሁን መንፈሱ እየተቀየረ ነው። ምንድን ነው? ማስረጃ ከሌለ በህጋዊ መንገድ ያልተሰጠ እንደሆነ ይታወቃል። ያ ደግሞ አሁን ተረጋገጠ። ምንም ነገር የለም። ክቡር ጠቅላይ ሚኒስትር ታዲያ ሰጥቶ መቀበል ለምንድን ነው የምንሰጠው? የእኛን ማስመለስ ነው እንጂ ሌላ ተጨማሪ ነገር ምንድን ነው የምንሰጠው እያሉ ነው። ይህንን ቆም ብለው ሊያስቡ ይገባል። ኤርትራውያን የተሰጣችሁን እጅ ኢትዮጵያ እጇን ዘርግታ የዘረጋችሁን አድቫንቴጅ ወስደው በሰላማዊ መንገድ ሌላ ችግር ሳይፈጠር በትብብር ቀጠናዊ ትስስር በማምጣት መብራት እኮ እየሰጠን እኮ ነው። ኦልሬዲ
ህዳሴ ግድብና ሌሎች እኮ ኦልሬዲ ለአፍሪካ እኮ እየሰጠን እኮ ነው። ለደቡብ ሱዳን እኮ ካለን አቅም ፋይናንስ እኮ ፈቅደን እኮ መሰረተ ልማት መንገድ እኮ እየሰራን እኮ ነው ከደቡብ ሱዳን ጋር። ለጅቡቲ እኮ ንጹህ መጠጥ ውሃ እኮ እየሰጠን ነው ስንት ዓመት ሙሉ። ህይወታቸውን ሰላም አስከባሪ እኮ ለቀጠናው ሰላም እኮ ኢትዮጵያ እኮ ወታደር ልካለች እኮ እስከ ኮሪያም እኮ ልካለች። ኢትዮጵያ ለማንም ትሬት አልሆነችም። ይህንን ለምንድን ነው አይናቸውን ከፍተው ማየት? ቅን ልቦና ለምንድን ነው የጠፋው? ለምንድን ነው የጦርነት አባዜ የሚፈጥሩት? ለምንድን ነው የጦርነት መንፈስ፣ ግርግር፣ ሁከት? ኢትዮጵያ ጦርነት ፈላጊ ጦርነት ጠማቂ እንደሆነች ኢትዮጵያ ሰላማዊ ሀገር እንዳልሆነች ለምንድን ነው ይህን የሚያስመስሉት? ለምን ዋይ ለምን ያስፈልጋል? በሰላም ማለት በሰላም መቀየር ነው የምንፈልገው እኛ። ዜጎቻችን እየሞቱ ነው። በባህር በር እጦት ምክንያት ነው በርካታ ችግሮች በቀጥታም በተዘዋዋሪም እየመጣብን ያለው። በባህር በር እጦት ምክንያት ነው የኑሮ ውድነት፣ የስራ አጥነት፣ ኢንፍሌሽን የምትለው እርስ በራስ ግጭቱ ለብዙ ነገር ተጋላጭ ሆነናል። ኦልሬዲ እየሞትን ነው። ኦልሬዲ ጦርነት ውስጥ ነው ያለ ነው። ከዚህ በላይ ጦርነት ምን አለ? ከዚህ በላይ ድህነት ምን አለ? 30 ዓመት 2 ቢሊዮን በየወሩ እየከፈልን ቢሊየንስ ዶላር እየከፈልን ለሌሎች ልማት ማዋል እየቻልን ያልተቀላጠፈ የዘገየ የወደቀ ፍጥነት የሌለው ያልተቀላጠፈ ምርቶቻችን ሸቀጦቻችን ወደ ውጭ መላክ ሳንችል ኤክስፖርት ማድረግ ሳንችል ኤክስፖርታችን እንደዚህ እየወደቀ እየሞተ ኢምፖርት ማድረግ ሳንችል ኢንቨስተሮች መጥተው አይተው ምን ብለው በጅቡቲ በኩል ስንት ቀን ይፈጃል ሎጂስቲክሱ ኢንፍራስትራክቸሩ እዛ ጋር ያለው ቅልጥፍና ከኢትዮጵያ ኢኮኖሚ ፍላጎት ልማትና እድገት ጋር የማይሄድ የወደብ አገልግሎት ለዛውም 95% እዛ ላይ ጥገኛ ሆነን እንዴት ነው እንደዚህ የምንቀጥለው? This is not fair. We are dying. We are not breathing. We need a place to breathe out. We need to work out this. እንደዚህ አይቀጥልም። ይሄን ማወቅ አለባቸው። በቃ በድሮ አስተሳሰብ በወደቀ አስተሳሰብ ይሄ ሽማግሌው ስብስብ ሊቀጥል አይገባም። በቃ ከኢትዮጵያ ጋር ኢትዮጵያ ማክሲመም ጥረት አድርጋለች። ክቡር ጠቅላይ ሚኒስትሩ ማክሲመም የዲፕሎማሲ ጥረት አድርገዋል። ኖቤል ሽልማት አግኝተዋል። ከዚህ በላይ ምንድን ነው የምናደርገው? 20 ኪሎ ሜትር አያና 20 ኪሎ ሜትር ወደ እኮ ለኛ በቂ ነው። 1150 ይዘ 20 ኪሎ ሜትር የምትከለክልበት ምንድን ነው? 20 ኪሎ ሜትር እኮ እኛ ይበቃናል። ከ1150 ስንት ፐርሰንት ነው? ስንት ፐርሰንት ነው? ግመል መጠጫ ሆኖ የግመል መጠጫ ሆኖ እንደዚሁ ምን አይነት አስተሳሰብ ነው? በ21ኛ ክፍለ ዘመን አውሮፓ ህብረትን አውሮፓ ህብረት በመንገድ በባቡር በመሰረተ ልማት የሰዎች የሸቀጦች እንቅስቃሴ በቃ አድጓል። ሰው ይሄ ያረጀ ያፈጀ አካሄድ ነው። ምን አይነት አካሄድ ነው? ምን አይነት መንግስት ነው? ምን አይነት አስተዳደር ነው? ለዛውም 4 ሚሊዮን 5 ሚሊዮን ማይሞላ 130 ሚሊዮን ላይ ዘግቶ በጋራ ማደግ በሰላም መኖር በሰላም መቀጠል እየቻልክ አም ሶሪ እኔ ምን አይነት ጭንቅላት ያላቸው ሰዎች እንደሆነ ቴንክ ዩ ዶክተር ፈቲ በጣም በጥሩ ሁኔታ ነው ያቀረብከው። የተከበሩ ከድጃ ወደ እርሶ ነው የምመጣው። ከዛ በኋላ እኔም አስተያየት ሰጣለሁኝ ወደ ተከበሩ ይሳቦሩ ከመሄዳችን በፊት የተከበሩ ከድጃ ዶክተር የተከበሩ ዶክተር ፈቲያውን ሲያነሱ ማለት ህዝቡ ድህነት አልመረረው ይሆናል እያለ ያነሳ ነበረ። የኤርትራን ህዝብ ማለት ነው። ህዝቡማ በጣም መሮታል። በጣም እኮ ስለመረረው ነው ወጣት የለም ብለው እኮ ጠቅላይ ሚኒስትራችን ሲያነሱ የነበረው። እዛ መኖር አልቻለም ህዝቡ። ያው አማራጭ ያጣው ሽማግሌው ትልልቅ ሰዎቹ ካልሆኑ በስተቀር ወጣቱ እኮ ሀገር ለቆ እየሄደ ነው። ስለመረረው ነው። እዛ ቦታ መኖር ስላልቻለ ነው። ሀገር አለኝ ብሎ ስላላሰበ ነው እየተሰደደ በህገ ወጥም በህጋዊም እየወጣ ያለው ወጣት የሚባል ከዛች ሀገር እየወጣ ያለው ድህነት ስለመረረው ነው። እና ህዝቡ ራሱ ሰልችቶታል። እኔ ባለኝ እንደው ኢንፎርማሊም እንዲሁ ተማሪዎችም አሉ የኤርትራውያን የምናገኛቸው ጓደኞቻችን የመሳሰሉትና የሚያነሱት በቃ በርቱልን ነው የሚሉት በጣም በሚገርም ሁኔታ ማለት ነው። እና ምን ያህል ህዝቡ እንደተማረረ የምታይበት ሁኔታ አለና መንግስቱ ነው እንግዲህ የኤርትራ መንግስት ያው አዛውንቶች ተብሏል። በጣም ትክክል ነው። አስተሳሰባቸው አዛውንት ይሆኑ ሀገሪቱን ለምን አደገች ኢትዮጵያ ለምን ባይዘው የኤርትራ መንግስት በፊትም ከኛ ጋር እንትን ሲል የነበረው ያው ጠላትህን ቀርበህ አጥቀው አይነት ነገር ቀርቦ እኛን እንትን ለማለት ካልሆነ በስተቀር የኢትዮጵያን እድገት አይወዱ። ኢትዮጵያ ስታድግ አይናቸው የሚቀላ ናቸውና አሁንም ለምን አደገች ነው ትልቁ ነገር። አሁንም ይሄንን ወደብ ካገኘች የተሻለ እድገት ስለምታመጣ ትበልጠናለች ነው። አሁንም ቢሆኑ እነሱም በህይወት የሉም እኮ ቆመው ይሄዳሉ እንጂ በህይወት አሉ ተብሎ አይወሰድም። እኔ እንደኛ ሀገር ህዝብ ግን አንድ የታዘብኩት ነገር በተለይ በቀደም ጠቅላይ ሚኒስትራችን ፓርላማ ላይ ንግግር ካደረጉ በኋላ የተረዳሁት
ችግርም እድልም አይቻለሁኝ። ምንድነው ህዝቡ አሁን ከጫፍ እስከ ጫፍ ይሄ ሶሻል ሚዲያ ላይ ያለው ብቻ ሳይሆን አርሶ አደር ትልቁ ግዙፉም የማህበረሰብ ክፍልም ወስደ ስታየው በጣም ተነቃቅቷል። አሁን ይሄ ጥያቄ ወደኋላ በፍጹም ለሰከንድ መመለስ የለበትም። ወደኋላ መመለስ ብቻ አይደለም ፈጥኖ ምላሽ እንዲያገኝ መንግስት ሊሰራ ይገባል የሚል ግፊት እያደረገ ነው ህዝቡ በሚገርም ሁኔታ ማለት ነው። አሁን ይሄ ጥሩ እድል ነው። ይሄን ወደኋላ እንዲ መለስ ቀለስ ምንል ከሆነ ህዝቡ ራሱ ይበላናል፣ እኛ መንግስትን ይበላል። በቃ የእናት ሞት አይነት እያድር እየቆረቆረን አማራጭ ስላጣን ብቻ ዝም ብለን የተቀመጥንበት ነው። አሁን ለክቡር እድሜ ለክቡር ጠቅላይ ሚኒስትራችን ይሄን ጥያቄ አንስተዋል። አሁንም በርትታችሁ መያዝ አለባችሁ። በማንኛውም አይነት መንገድ ህዝብ ከመንግስት ጎን ነው ያለው። በማንኛውም አይነት መንገድ ህዝብ ይሄንን እናድርግ ብሎ በሚለው መንግስት ይሄን እናድርግ ብሎ በሚለው እኛ ዝግጁ ነን ብሎ ነው ከጫፍ እስከ ጫፍ ህዝቡ እያነሳ ያለው። እንደው ቼክ ማድረግ ትችላላችሁ እናንተም። ይሄ ሶሻል ሚዲያ ላይ ጥቂት አካላቶች የሚጮሁትን አይደለም። ባንዳ ሆኖ መላላክ የሚፈልግ የተወሰነ አካል ሊጮህ ይችላል፣ ወይም ይሄ ተዛባ ነገር ለማሰራጨት ሊሞክር ይችላል። ሰሚ የለውም። ግን በጣም በሚገርም ሁኔታ በሚያስደስት ሁኔታ ህዝባችን ይሄንን ጥያቄ ከዳር ማድረስ አለባችሁ በአጭር ጊዜ ብሎ እያነሳ ነው ያለውና እርግጠኛ ነኝ እኔ ጠቅላይ ሚኒስትሩም በቀደም ጥሪ ባቀረቡት መሰረት የዓለም መንግስታትም ይረዳናል ብዬ አስባለሁ። አንደኛ ጥያቄያችን ፍትሃዊ ነው። በማንኛውም አይነት መንገድ ኢትዮጵያ በሰላማዊ መንገድ ጥያቄን መልሱልኝ፣ አሸማግሉን የሚል እኮ አቅም አለ እኮ ኢትዮጵያ የፈለገችውን ማድረግ ትችላለች፣ አቅም አላት። ግን ደግሞ አላደረገችውም። በህገወጥ ነው የተወሰደባት። በህገወጥ ስለተወሰደብኝ ማንንም አልጠይቅም ሂጄ ወስዳለሁ በህገወጥ የተወሰደውን ብላ ማለት ትችላለች። አላደረገችውም። ምክንያቱም አንደኛ የራሷ የሆነ ፖሊሲ አላት። ተሳስረን እንሂድ፣ በጋራ ሆነን እንደግ፣ በጋራ ሆነን እንልማ። ይሄንን ፖሊሲ ይዛ ነው እየሰራች ያለችው እና ሂዳ ሌላን ሀገር የመውረር ሌላን ሀገር የማጥቃት ስራ አይደለም እየሰራች ያለችው። እየለመነች ነው። ፍትሃዊ ጥያቄ ነው፣ የራሴ ሀብት ነው። ግን ደግሞ አሸማግሉኝ፣ ችግር የለም እንሸማግልና መልስ ስጡኝ ብላ ነው እያነሳች ያለችው እና እርግጠኛ ነኝ በአጭር ጊዜ መልስ ታገኛለች ብዬ አስባለሁኝ። ህዝባችን ግን በጣም በሚያስደስት ሁኔታ ከጎናችን ቆሞ ጥያቄውን በእንትን መመለስ አለበት ብሎ የሚያነሳው ነገር የሚያስደስት ነው። ይሄን መንግስት ደግሞ አጠናክሮ መሄድ መቻል አለበት። እርግጠኛ ነኝ መልስ እናገኛለን ብዬ አስባለሁ። በጣም እናመሰግናለን የተከበሩ ከዲጃ። እኔ